ሰላም እንዴት አላችሁ? ከቀናት በፊት የናሳ የጠፈር ተመራማሪዎች ጨረቃ ላይ ተገኝተው ምን እንደገጠማቸው መረጃዎችን አጋርቻችሁ ነበር። አሁን ደግሞ ናሳ ጨረቃን በእጅ ዳበስኩ በእግሬም ረገጥኩ ማለቱ ከፍ ብሎ እየተነገረ ያለ የዛሬ ዜና ሆኖ ያደመጥነው ነው የምንገኘውና ከምድር ጨረቃ ለመድረስም 400,000 ኪሎ ሜትሩን በ3 ቀናት በመንኮራኩር ተጉዘናል ሲል መደመጡ ዓለም በቴክኖሎጂው ዘርፍ የት እንደደረሰ ማሳያ ሆኖ እየተመለከትን ነው። ፔንታጎንና ኔቶ ደግሞ በቅርቡ ጠፈርን አንዱ የጦርነት ቀጠና ወይም ኦፕሬሽናል ዶሜን አድርጎ መፈረጁ የቅርብ ጊዜ ትውስታ ነው። አሁን ብዙዎቻችን ስለ ሳይንስ፣ ስለ ቴክኖሎጂ ጠፈር ላይ እንደዚህ ተመራማሪዎች መሄዳቸው እያሰብነው ያለው አንዳች ቴክኖሎጂ ለኛ ያበረክታሉ ነው። ግን እንደዛ ሆኖ እየተመለከትን አይደለም። ወደ ጨረቃና ከባቢ አየር የሚደረገውን ጉዞ ምን የተለየ ያደርገዋል ብለንም ከወዲሁ መጠየቅ ያስፈልጋል። ናሳ 5 ጉዳዮች የጉዞዬ መነሻ ናቸው ሲል አስቀምጧል። እነዚህ ጉዳዮች ብዙዎች የማይቀበሏቸው ሊሆኑ ይችላሉ። ናሳ ግን ሀሳቡን ወደፊት ይዞ እየሰራ እንደሆነ መረጃዎች ወጥተዋል። የመጀመሪያውና ቀዳሚው ጉዳይ የስትራቴጂካዊ የበላይነት ወይም ስትራቴጂክ ዶሚናንስ ብሎ ያስቀመጠው ነው። ከዚህ ቀደም የጠፈር ጉዞዎች በዋናነት ለሳይንስና ለሰው ልጅ እውቀት ነበር የሚደረጉት። አሁን ግን ይህ አይሰራም እያሉ ነው። የኔቶና የአሜሪካ ተሳትፎ ጨረቃን እንደ ስትራቴጂካዊ ቦታ ወይም ሃይ ግራውንድ መመልከትን አካተው እዚህ ላይ ትኩረት አድርገው እየሰሩ ነው። እነ ቻይናና እነ ሩሲያ ምን እንደሚሉ ገና ብዙ እየተጠበቀ ያለ ጉዳይ ነው። ጨረቃን ለክትትል ለግንኙነትና ለቅድመ ማስጠንቀቂያ ስርዓቶች እንደ መቆጣጠሪያ ማማ የመጠቀም ፍላጎትም በሁለቱ በኩል ከፍ ብሎ የመጣ የነገ ጥያቄ ሆኖ እየተደመጠ ያለ ጉዳይ ነው። ብዙዎችም እዚህ ላይ ስጋታቸውን እየተናገሩ ነው የሚገኙት። ስለዚህ ጨረቃ የፔንታጎን የቀጣዩ ጊዜ የጦር ማዘዣ ጣቢያ በመሆን እንደሚያገለግል ታስቦም እየተሰራም ይመስላል። የዘርፉ ባለሙያዎችም እያሉት ያለው ይህንን ነው። የመከላከያና የደህንነት ጥበቃ በጨረቃ ዙሪያና በጠፈር ላይ ያሉ ሳተላይቶች ለምድር የመገናኛ ዘዴዎች ላይክ እንደ ጂፒኤስ፣ ኢንተርኔት፣ ወታደራዊ መረጃ ወሳኝ መሆናቸው ይታወቃል። ናሳ ታዲያ እነዚህን ንብረቶቹን ከተቀናቃኝ ሀገራት ጥቃት ለመከላከል የሚያስችል አቅም ለመገንባት በሚል ትልቅ ጉዳዮችን ይዞ ትልልቅ ጉዳዮችን ሴት አድርጎ እየተንቀሳቀሰ እንደሆነ ይፋ አድርጓል። ይህም በተለይ የጠፈር ደህንነትን ማስጠበቅ በሚል ስያሜም ይገለጻል። የናሳ የሰሞኑ የጨረቃ ጉዞም ይህንን ያረጋገጠ ይመስላል። በውሃ ውስጥ የተቀበሩ ለምሳሌ እንደ የኢንተርኔት ኬብሎች በኢራን ወይም በሌላ ሀገር ቢመቱ እንኳን አሜሪካ ከሰማይ የሳተላይት ኢንተርኔት መልቀቅን ታሳቢ በማድረግ እየሰራች እንደሆነም የተለያዩ መገናኛ ብዙዎችን ስከታተል እየወጡ ያሉ መረጃዎች ይህንን ነው የሚያሳዩት። ሌላው ጉዳያቸው እንግዲህ ከግል ድርጅቶች ጋር ያለውን ጥምረት ማሳደግ ነው። የናሳ እንቅስቃሴ በተለይ ኢለን መስክ እንደ ስፔስ ኤክስ እና ብሉ ኦሪጂን ካሉ የግል የጠፈር ኩባንያዎች ጋር በቅርበት የተሳሰረ መሆኑ ይታወቃል። ይህንንም ወታደራዊ አቅምን በግል የቴክኖሎጂ ፈጠራዎች ለማሳደግ የሚደረግ አዲስ አካሄድም አድርገው እነዚህ የጠፈር ተመራማሪዎች እየሰሩበት ነው። የአሜሪካ መንግስትም እዚህ ላይ ትኩረት አድርጌ እየሰራሁ ነው በሚል እየተናገረም ይደመጣል። ሌላው ጉዳይ የሀብት ፉክክር ነው ወይም ሪሶርስ ኮምፒቲሽን የምንለው ነው። በጨረቃ ላይ የሚገኙ እንደ ሂሊየም 3 እና የበረዶ ውሃ ያሉ ውድ ሀብቶች አሉ። እነዚህን እንግዲህ ለወደፊት የኃይል ምንጭነትና ለረጅም የፈጠራ ጉዞዎች ወሳኝ መሆናቸውም ይታወቃል። ዓለምም ከነዚህ ሀብቶች ብዙ የሚፈልገው ነገር አለ። ኔቶና አባል ሀገራቱ ግን እነዚህ ሀብቶች በተቀናቃኞቻቸው እንደ ቻይናና ሩሲያ ብቻ እንዳይያዙ የራሳቸውን ተጽዕኖ ለማሳረፍ ዘመቻ ላይ ናቸው። ለዚህም ናሳ በአሁኑ ሰዓት ትልቅ ትኩረቶችን ይዞ እየሰራ ነው የሚገኘው።